ምስጋና ተቀብሎ የመላእክት ምስጋና ተቀብሎ የድንጎችንም የግዑዛን ፍጥረታት ምስጋና ለሱ መሆኑን አስመስክሮ ወጦ ሄደ ይላል። እና እዚህ ላይ የምናየው ጌታችን ልዩ ልዩ ነገሮችን ያደረገ በዚህ ጋር አንደኛ ከላይ ተደርጎ የሚያውቅ እሱ ትልቅ በመላእክት እና በኪሩቤል በዘባነ ኪሩብ የሚቀመጥ ወሳለ በአህያው ጀርባ ላይ ተቀምጦ መታየቱ ምንድነው ብለው ሊቃውንቱ ይተረጉማሉ። እሱ የሚኖረው በመላእክት ወይም ደግሞ በኪሩቤል ጀርባ ነው። የነብሩ በኪሩቤል ጀርባ ላይ ተቀምጦ የሚኖር ማለት በእመቤታችን 9 ወር ከዓመት ጋር ማያጠማ ተቀመጠ ወይ ደግሞ 3 ዓመት ከ3 ወር እንደታነት አዝላ አሳደገችው። ማስተማር በጀመረበት ጊዜ እየተንቀሳቀሰ አስተማረ። ወደ ሆሳዕናን ባሻገር በአህያው እና በውርንጫዋ ላይ ተቀምጦ ወደ ቤተ መቅደስ ገባ እና በአህያ ላይ መቀመጡን ስለ አህያ ትንታኔ ሲሰጡ አህያ ለራሱ ክብር የሚሰጥ አይደለም ወይም ደግሞ ራሱን የሚያስቀድም አይደለም እና ለራሳቸው ሳይሆን ለሰው በሚኖሩ ይመናል ላይ አድርገው ይኖራሉ። አህያ የሚኖረው ለሰው ነው። ይሄ ምን ያክል እንግዲህ የዛሬው ማህበረሰብ ከዚህ ሩቅ አይደለም የምናምንበት አግባብ አይኖርም። ብዙ ጊዜ የትራንስፖርት አገልግሎት በገጠር ያለው ማህበረሰብ ዛሬም ድረስ እህሉን የሚጭን በአህያ ነው። ሊዘራ ሲወስደው ከቤት ዘሩን ከጎታ አውጦ ጭኖ ወደ ማሳ የሚወስደው በአህያ ነው። በአህያ ነው ጭኖ ነው። ያ ማለት በአህያ ጭኖ መውሰድ ከጎተራው አውጦ ጭኖ ወደ ማሳው ወደ ዘር ቦታ በአህያ ጭኖ። አንዳንዴ በተለያየ ቦታ አህያም ለእርሻ ቢሆን እዚያም ሲያርስበት ሊውል ይችላል። ለዘር መጫኛ አድርጎታል ወይም ሊያርስበት ይችላል። እንደገና አዝመራው ተሸክፈው ወደ ቤት ሲገባ አሁን ተጭኖ የሚሄደው በአህያ ነው። ምናልባት ቢበላ እንኳን ቢሰጠው ግርድ እንኳን የሚሰጠው ላይኖር ይችላል ለአህያው ማለት። አዛውዝ ግን ገለባ ነው ይበላል። ተሰጡ ገለባ ነው ይበላል። እንደገና ወደ ቤቱ በአህያ ተጭኖ ገባል እንጂ በአህያ ወደ ቤት ከገባ በኋላ አያበቃም። ወደ ወፍጮም በአህያ ተጭኖ የሚሄደው ወደ ገበያም ተጭኖ የሚመጣው በአህያ ነው። እንግዲህ የምናስበው በአህያ ተጭኖ ወደ ማሳ በዘር ሄደ፣ በአህያ ተጭኖ ከአውድማ ወደ ቤት ገባ፣ በአህያ ተጭኖ ወደ ወፍጮ ቦታ ሊፈጭ ሄደ፣ በአህያ ተጭኖ ከወፍጮ ቤት እንደገና ተመልሶ ወደ ቤትም በአህያ ተጭኖ ነው። ወደ ገበያም እኛ ተጭኖ መጣ። የከተማ ሰዎች በአህያ ወደ እርሻ ቦታ ተዘርቶ ተጭኖ ተሄዶ የተዘራውን በአህያ ወደ ቤት የገባውን በአህያ ወደ ወፍጮ ቤት የሚሄደውን በአህያ ወደ ገበያ የሚሄደውን ይሄ ነው ሁሉ። ስለዚህ ወደ ወፍጮ ቤት በአህያ ተጭኖ ይሄዳል፣ ከወፍጮ ቤትም ተጭኖ በአህያ ወደ ቤት ይሄዳል። ለኛም በአህያ ተጭኖ መጥቶ ይደርሰናል፣ እንመገባለን ማለት እንመገባለን። አሁን አህያ እየኖረ ያለው ሰው እና ክርስቶስ መድኃኒዓለም ክርስቶስ ወደዚህ የመጣ ለሰው ብሎ መከራ የተቀበለ ለሰው ብሎ ነው። የኛ መከራ ጾራ ነሳ ደዌን ወጾረ ማመን አህያ የኛ ምግብ እንደሚሸከም ክርስቶስም የኛን ክብር የኛን ልልና የኛን ሕይወት ተሸክሞ ወደዚህ መጥቶ የኛን መከራም ተቀበለ፣ የኛን ኃጢአትን ተሸከመ። ነሳ ደዌን ወጾረ ማመን የኛን ኃጢአት የኛን መከራ የኛን በሽታ ተሸከመ ነው ነብዩ ኢሳይያስ እንደገለጸልን። አህያ የኛን ምግብ እንደሚሸከም ክርስቶስም የኛ ምግብ ሆኖ መጣ። የኛ ምግብ የሆነው ስጋን ለብሶ ስጋን ተሸክሞ መጣ ማለት የኛን ምግብ ይሁን ቃል ተሸክሞ የኛ ምግብ የኛን ልልና ልጅነትን ይዞልን እንዲሁ ነው ይያል። ባንዛሩ እንዲሁ ነው። አህያ የሚያከብረው የለም። ይገርማል። ያን ሁላ በአህያ ነው ተጭኖ የሚመላል ሁሉ ነገር ምን በላው ምን ጠጣው ብያቸዋለሁ። ነገር በተለያየ ቦታ በበረሃ በአህያ ነው ተጭኖ ለምግብ ለሚጠጣ ውሃ መታጠኛ በአህያ ጭኖ የሚጠጡት ውሃ እንኳን በበረሃ ያሉ ሰዎች የሚያመላልሱ ማለት ነው። እና እንዲሁ ነው ያለ። ግን አህያ እየተደበደበ እየተገረፈ ለሚጓዙ ክርስቶስ ለሰው ብሎ መጥቶ ተገረፈ፣ ለሰው ብሎ መጥቶ ተሰቃየ፣ ለሰው ብሎ መጥቶ ደከመ፣ ደቀቀ። ይሄ ብቻ በቂ አይደለም። ስለ አህያ ስናስብ በጣም ብዙ ጊዜ የሚታወቀው ስለ አህያ ሰዎቹ አህያ ደካማ ፍጥረት አድርጎ ነው። ይሄ ደግሞ ጥቁ አድርጎ ነው የሚባለው። በእውነት ጥቁ አይደለም። አህያ የሚሸከሙ ነው ያልሸከሙ ማን ጠንካራ ሰው አይሸከሙ። ነገር ግን ብቻ አይደለም በአህያ ላይ ተጭኖ መሄዱ የሚያሳይ ምግባችን ተጭኖ መጣቱ ብቻ ሳይሆን አህያ ተጭኖ ሲሄድ መንገድ መርጦ ነው የሚሄደው። አህያ ረግረግ ቦታ የሚውጥ ጭቃ ቢኖር እንኳን የጫነው ገበሬው ወይ ደግሞ ባላህያው የማያውቀውን ቦታ ይሄ ሊውጥ ይችላል፣ ይሄ ሊያጠልቅ ይችላል። ይሄ አይደለም አህያውን የተጫነው ሳይቀር ሊያጠልቅ የሚችል ይሆን እንኳን ገበሬው ዝም ብሎ የሚነዳበት መልክ ይደረግ ማለት ነው። በዚህ ጊዜ
አህያው ቦታ መርጦ ፈልጎ የፈለገው ቢደበድበው እንኳን በሚያጠልቀው በረግረጉ ውስጥ አህያው አይገባም፣ ወደ ኋላ ነው የሚጓዝ ማለት። ያ ማለት አይቶ የመሬቱን የከርሰ ምድር ሁኔታ እንኳን የመረዳት አቅም አለው። አይቶ ተመልክቶ ረግረግ ከሆነ ይችለኛል አይችለኝም የሚለው ነገር ያውቃል። ሰዎች ምናልባት ብዙ ጊዜ ሳያናውቀው ነው ያጥልቅ አያጥልቅ ተመልክቶ ብዙ ባላይምሮ ብለምናስበው ሰዎች እንኳን ወደ ረግረግ ልንገባ ልንዘግጥ ይችላል። አህያ ምን የፈለገው ነገር ሲሆን ከአቅም በላይ ካልሆነበት በቀር እያየ በሽመል ቢደበዱት እንኳን ወደ ረግረግና ወደሚያሰጥም አይገባም። መንገድ መርጦ ነው እና ይሄ ማለት ባላይምሮ ነው ማለት አስተዋይ ነው ማለት ከሰዎች በላይ እውቀት አለው ማለት ነው። የአየር ሁኔታን ከመተንበይ አንጻርም ብዙ ጊዜ የሚነገርላቸው አህዮች ወይም እንስሳት ዝናብ እንደሚዘን እንኳን አይተው የመረዳት ትንበያ እንኳን እንደሚችሉ ብዙዎች ይናገሩላቸዋል ማለትና ይሄ ማለት እንደው ስለ አህያ ታናሽነትና ዝቅተኝነት የሚናገሩ ሰዎች እንደው ስለተሸከመና ለኛ ስለተገዛ ዝቅ አድርጎ ማየት ክርስቶስን ዝቅ አድርገን እንዳየነው ክርስቶስ የኛ ምግባችን ይዞ ክርስቶስ ከኛ በላይ አዋቂ ሆኖ ከኛ በላይ ሰማይና ምድር የፈጠረ ሁሉን የሚረዳ ሁሉን የሚያውቅ ሳለ በእኛ ዘንድ ሽሙጥና መከራ፣ ግርፋት፣ ስቅላት፣ ሞት እና ድብደባ እየደረሰበትን ማሳየት ነው። አህያ ምግቡን ተሸክሞ ይገርፋል ብያቸዋል እና ስድብም ሁሉ እንደዛ ነው ማለት ነው። ክርስቶስ ተሰድቧል፣ ተሽሟጧል፣ የዮሴፍ ልጅ ተብሏል ማለት እንዲሁ ሌላ ስድቦችን ተሰድቧል እና ሰይጣን አድሮባት ሲባል ደርሷል እና ይሄ ሁሉ አህያ ባይምሮም ሆነ በማንነቱ ታላቅ ነው ሳለ እንደሚሰደበው ያንን ክርስቶስ የሱ ምሳሌ አድርጎ በተናቆል መናን ላይ አድራለሁ፣ ንጹሃን በሆኑ መናን ላይ አድራለሁ፣ ለሰው በሚኖሩ ለራሳቸው ሳይሆን ለሰው ቅድሚያ በሚሰጡ መናን ላይ አድራለሁ ሲል በአህያ ላይ ተቀምጦ መጥቷል። በሌላ መንገድ ዘመነ ሰላም ሲሆን ነቢያቱ በአህያ ላይ ተቀምጦ ይመጡ ነበር ማለት ነው። በብሉይ ኪዳን ዘመነ ሐውክ ዘመነ ሐከክ የብጥብጥ የጦርነት የቸነፈር ዘመን ሲሆን በጥቁር በቅሎ ተቀምጠው እንዲሁ ጥቁር ከለብሰው ከለማለት ጥቁር ልብስ ለብሰው ጦር ይዘው ይመጡ ነበር ነው ያሱ ማለት። አሁን ዘመነ ሰላም አይደለም፣ ዘመነ ብጥብጥ የብጥብጥ ዘመን ነው፣ የጦርነት ዘመን ነው፣ የራብ ዘመን ነው። እንዲሁ ዘመኑ ሰላም አይደለም ሲሉ በዛ ይመጡ ነበር። የሰላም ዘመን ሲሆን ግን በአህያ ተቀምጠው ንጹህ ልብስ ለብሰው መነሳንስ ይዘው ወደ ከተማው ለህዝቡ ይታዩ ነበር እና ጌታችንም ከዚህ በኋላ የጦርነት ዘመን አልፏል፣ የራብ ዘመን አልፏል፣ የቸነፈር ዘመን አልፏል፣ ብጥብጡ አክትሎታል ሲል ወይ ደግሞ በዘመነ ብሉይ የነበረው የዲያብሎስ ግዛት አብቅቶለታል ሲል በአህያ ላይ ተቀምጦ በእስራኤላውያን ባህልና በነቢያት ባህል እሱ ሊቀ ነቢያት ነውና በዚያ ባህል ወደ ቤተ መቅደስ ገባ ነው የሚለን። ደቀ መዛሙርቱም እንግዲህ ክብራቸውን ወይ ደግሞ የማክበራቸውን ሁኔታ ገልጸዋል። ህዝቡም ልብሳቸውን ሳይቀር ጉዝጉዘዋል። ሰሜል መሆኑን የገለጸልን ከወንጌላዊ መካከል ሐዋርያው ቅዱስ ዮሐንስ ነው። በወንጌሉ ውስጥ ያ የተጎዘጎዘው ቅጠል ሰኔል መሆኑን እሱ ነው የገለጸልን። በዚህ መንገድ በዓሉ የትህትና በዓል ነው። በዓሉ የምስጋና በዓል ነው። በዓሉ እንዲሁ መላእክት ከሕፃናት ጋራ ሳይቀር በጋራ ህብረታቸውን መስርተው ያመሰግሩበት ቀን ነው። እንደገና ደግሞ ቤተ መቅደሱ የነጻበት ቀን ነው። ቤተ መቅደሱ አለባሊ ስራ እንዳይሰራበት ያነጻበት ቀን ነው። ወይም ደግሞ ድውያን ሕሙማን የተፈወሱበት ቀን ነው። ጌታችንም ትሕትናውን አሳይቶ ሆሳዕና በአርያም ብሎ የተመሰገረበት ቀን ነው። ሌላውና ትልቁ የመጨረሻው ደግሞ በዘመነ ሊቃውንት ካሉ ሊቃውንት መካከል አንዱ ሆባስሌዎስ የተባለው ጎርጎርዮስ ሰፊ ይዘት ያለው ስለ ሆሳዕና ተናግረዋል ማለት ነው። ቅዳሴውን ሲደርስ ወይ ደግሞ እግዚአብሔር ሲያመሰግን ከ14ቱ ቅዳሴ አንዱ ሆባስሌዎስ ጎርጎርዮስ ወይ ደግሞ ጎርጎርዮስ ዘኑስስ የጻፈው ያመሰገኑ ምስጋና ስለ ሆሳዕና ሆሳዕና በአርያም እያለ በተደጋጋሚ በድግግሞች ቃል ከ18 ያላነሰው ሆሳዕናን እያነሳ እግዚአብሔርን አመስግኗል ማለት ነው። እግዚአብሔር ሆሳዕና የሚለውን ሆሳዕና በአርያም 18 ጊዜ ሆሳዕና የሚለውን በአንድ ቅዳሴ ውስጥ ጠርቶታል ማለት ነው። እና ይሄ ቅዳሴ ከትናንትና ረቡዕ ጀምሮ ወይ ደግሞ ከኒቆዲሞስ ረቡዕ ጀምሮ እስከ ሆሳዕና ባለው ይሄ ቅዳሴ ሲቀደስ የሚሰነብተው ማለት ነው። ምክንያቱም ሆሳዕናን የምንሰብከው ከዚህ ጀምሮ ነውና እና በዚህ ቅዳሴ እንግዲህ ሆሳዕና በአርያም ዘይተገረም ቅድመዝ ወዘይትገበርም ቅድመ እንድረዝ ከዚህ አስቀድሞ ያልተደረገ መንክረ ወተአምረ ድንቅና አስደናቂ ነገሮች ተደረጉ እያለ ከዚህ በኋላ የማይደረጉ ከዚህ በፊት ያልተደረጉ ድንቅ ነገሮች ተደረጉ ማለት ጎርጎርዮስ ስለ ሆሳዕና በሰፊው ጽፎ ነው። እሱ ከሊቃውንት ነው። ስለዚህ ሆሳዕና በዘመነ አበው
ሆሳዕና በዘመነ ብሉይ ወይ ደግሞ በዘመነ ነቢያት፣ ሆሳዕና በዘመነ ክርስቶስ ወይ በዘመነ ሐዋርያት፣ ሆሳዕና በዘመነ ሊቃውንት የሚለውን በአራቱ ክፍለ ዘመን ሆሳዕና በሰፊው ተነግሮት የምናገኘው እና 18 ሆሳዕና ማለት መድኃኒት ማለት ነውና ጌታችን እንግዲህ ስሙና ግቡ የተካፈለት እሱ ብቻ ነው። ሆሳዕና ማለት መድኃኒት ማለት ነው ወይ ደግሞ አሁን አድኖ ማለት ነውና ኢየሱስ ማለት መድኃኒት ማለት ነው። ስሙና ግቡ የተካፈለለት ኢየሱስ ክርስቶስ ወደዚያ ዓለም መድኃኒት ሆኖ በመጣበት ጊዜ 18 ሰዓት መከራ ተቀብሏል። ሰውን ለማዳን ማለት እኛን ለማዳን 18 ሰዓት መከራ ስለተቀበለ ሊቆም 18 ጊዜ ነው ሆሳዕና በአርያም ብሎ ምስጋናውን ሆሳዕና መባል ይገባዋል ብሎ 18 ሰዓት መከራ መቀበሉን ያን ደግሞ ለማዳን መሆኑን የገለጸልን አሁንም ሆሳዕና በአርያም 18 ጊዜ አሁን አድን ለማዳን የተቀበልከው መከራ እኛን ለማዳን ይሁን እሱ ይደረግልን እሱ ይፈጽም ተደርጎና ተፈጽሟል ይጽናልልኛል ማለት የገለጸ መሆኑን የሚያሳይ ይዘት ነው ያለው። ስለዚህ ሆሳዕና ከቤተክርስቲያናችን ታላቅ ከሚባሉ በዓላት አንዱ ነው። እሱም እንዳልኩትኝ በዘመነ አበው በእነ አብርሃም፣ በዘመነ ነቢያት በእነ ኢሳይያስና በእነ ዘካርያስ ከአበይቱም ከደቂቁም፣ በዘመነ ሐዋርያት በክርስቶስ፣ በዘመነ ሊቃውንት እና በቅዳሴ የተገለጸው ስለ ሆሳዕና ሰፊ ትንታኔ የሚያሳይ ነው የሚሆነው። ስለዚህ ምዕመናን ሆሳዕናን ስናከብር የትህትና በዓል መሆኑን፣ የምስጋና በዓል መሆኑን፣ የንጽህና በዓል መሆኑን ቤቴ የሌባ ዋሻ ወንበዴ ጋሻ አይደለም ብሎ ጌታችን ስለ ቤተ መቅደሱ ብቻ ሳይሆን ስለ ሰውነታችንም ቤተ መቅደሱ ሲሸጥበት ሲለወጥበት የነበረውን በጉ፣ ላሙ፣ በሬው እና ደግሞ ሲሸጥበት የነበረውን አስወጥቶ ከዚህ በኋላ ቤቴ የጸሎት ቤት ነው ብሎ እንደተናገረ ቤት ማለት የኛ ሰውነት ነውና የኛም ሰውነት እንስሳዊ ባህሪ እንዳይጠናጎተው ተጠንቅቀን አጥንተን አንጽተን ልንጠብቀውና ልናሳት የሚገባን ነው የሚሆነው። ስለቤትም ቤቴሰ ቤተ ጸሎት ሰም ያለው የታምሩ ከቤቱ ለእግዚአብሔር ከመታቦቱ ለእግዚአብሔር አንተ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ነው ብሎ እንደገለጸልን የኛ ሰውነት የጌታችን ማይደር ነውና ቤተ መቅደስ ነውና ቤተ መቅደሱን ከእንስሳትና ከበጎች ከፍየሎች ከላሞች ከረጎች ከዶሮዎች እንዳስወገድ እንዳነጻው የኛም እንስሳዊ ባህሪ በውስጣችን እንዳይነግስ እንዲሁ ደግሞ እንዳይገዛን እንዲሁ ተጠራውቶም እንስሳ ከእንስሳ እንዳያሳንሰን ቤቱን የክርስቶስ ቤት የኛ ሰውነት ነውና አንስተን በምስጋና እና እንዲሁ በንጽህና ለእግዚአብሔር እናስረክም የሚገባን እንዲሆን ነው የሚያሳስበን። እግዚአብሔር ይስጥልን፣ ይቆየን።